እዚህ እኮ የሚያሳስቱ እስላሞች እኮ አይጠፉም እኮ አንተ ሙሉ ቪዲዮ ሳይሆን ኖርማል የተጻፈ አሰማን አሁን እኛ መማር የምንፈልገው እኛ ዲናችንን እንወቀው እኛ እስልምናን ነው የትኛው ሙስታዝ ያስተምረን ያስቀራን እኛ የሚያስተምረን ስህተት የሆነውን ስህተት ብለን እንድንቀበል ሐቅ የሆነውን ደግሞ ሐቅ ነው ብለን እንድንማር ይሄን እኮ ነው ምለው ማሚ እሱን ለመቀበል እነዚህ ማዘጋት የለብንም እነሁሱን መንቀፍ የለብንም ነው ይያልኩ ያለሁት እኮ እሱን ለማወቅ እነሁሱ እንካ አንተ የነሁሱ የነ ኢምራንን ፕሮፋይል አድርገህ በግርግር በደቦ የተስፋፋ እስልምና የለም በመጀመሪያ ደረጃ ገባ እንኳን በደቦ አይደለም አንተ ሳታቅ የትኛውን ዝም ብለው ምናም ብለህ ግርግር እንኳን ሌላው ግርግር አይደለም ማሚ ለምን ፕሮፋይሉ ለምን እንደሚደረግ ራሱ ታውቃለህ ማሚ ለምን ፕሮፋይሉ እንኳን ነን ሙስሊም የሆኑትን ሙስሊም ማድረግ ይቅርና ገባ ሌላ ሙስሊሙንም አንተንም ይኸው ማታውቀውን እያጠመሙክ ነው ገባ ከመንገድ ላይ ከሳትክ ደግሞ ትወድቃለህ ወንድሜ ስማኝ ማሚዬ አንተ ሙስሊም ወንድሜ ነህ ይኸው ኡስታዝ ከቁርአንና ከሐዲስ መጠየቅ ያለብህ ከቁርአንና ከሐዲስ ነው አንድ ሰው አንድ ሙስሊም የሚተማመነው በምሳሌ በደቦ በግርግር በድራማ ምናምን አይደለም በሐዲስና በቁርአን ብቻ ነው ይሄው ሐዲስና ቁርአኑን ስማ ገባ ክሊር በሆነ መንገድ ነው እስልምና ዳዋ የሚያደርገው ጥሪ የሚያደርገው ለሌላ እምነት ተከታይ ከፈለገ ይቀበላል ከፈለገ አይቀበልም ግርግር ደቦ ድራማ አያስፈልግም እያልን ነው ያለነው ይሄ እናንተ ካሄ እሱ እንደዚህ ወጣው እስልምና ማስተማራቸውን እየነቀፍክ እኮ ነው ዞሮ ማሚ ወንድሜ መንቀፍ ብቻ አይደለም ሌላ ጊዜ ይደርሳል ኡስታዝ እስኪ አሁን ያሉትን አሰሙን እስኪ ቪዲዮ እሺ ቆይ እሺ መጀመሪያ ጋቢና ሽርጥ አለው የሚለውን ላሰማችሁማ ቂላ ከፈለጋችሁ በሊንኩንም ልኬላችሁ ምናልባት አይ አንተ በስተከከል አልተረጎምከው የምትልኝ ከሆነ ሊንኩን ልኬላችሁ ማዳመጥ ትችላላችሁ ችግር የለውም ይውላችሁ ይታያችኋል አይደለ ይታያል ማሜ ይታያል ቪዲዮ ደግሞ ድንገት እንዳይዘጋብክ እሺ አብሽሩ አይዘጋም እሺ ኦኬ ይሄ ኢብኑ ዑሰይሚን ይባላል ገብታችሁ እናንተ ማንንም ወሃቢያ ኢብኑ ዑሰይሚን ማን ነው ብላችሁ ብትጠይቁትኝ ያው የሚያቅ የስሙን ብቻ ሳይሆን ይልቁንም በእውነት የሚያቃቸው ሰው ኢብኑ ዑሰይሚን ማናቸው ማን ነው ብለ ብትጠይቁ ሁሉም ይነግሯችኋል ስሙ ምን እንደሚል ቂለ والله ايش نعم نعم ما تجيها أهل السنة لهذه الآية؟ أنا أؤمن به كما جاء. نعم يثبتون ما أثبته الله لنفسه. ما يقال أن هذا أسلوب من أساليب العرب أن العزلة يعني تتبع. يعني قصدي أن تكون إزارة معنوية ورداء معنوية. لو أن أحدا بل لو أن الله عز وجل يوم القيامة سألك ما تقول؟ ماذا تقول لله؟ المسألة ليه باحتمال اللفظ بالمعنى. المسألة كيف تقابل الله عز وجل يوم القيامة إذا كان ظاهر كلامه أنه إزار حقيقي ورداء حقيقي ولكن كيف ابتدى به كيف اتزر به هذا علم عند الله فهمت؟ لاحظوا هذه يا جماعة المسألة مين شطارة من الإنسان يستطيع أن يصرف النصوص كما شاء أو كما يعقل لا المسألة خبر محض أخبر الله به عن نفسه لا يمكن يوم القيامة أن نقول يا ربنا ليس إزارا لك ولا حديث الله من የሚል ሐዲስ አለ ሐዲስ القدسي ላይ አላሁ ተባረከ ወተዓላ ምንድን አለ የሚል አለ الكبرياء ردائي والعظمة إزاري የሚል አለ ቀጥታ ፍቺው ከተወሰደ الكبرياء ردائي የሚለው ሪዳእ ጋቢ ነው ኢዛር ደግሞ ሽርጥ ነው እሱ ምን እንደሚል ስሙትኝማ ይሄንን ሐዲስ ነው የጠየቁትኝ ይሄንን ሐዲስ ምን ትላለህ አሉትኝ ከዛ ምን ይላል ቂላ نعم نعم ما تجيها أهل السنة لهذه الآية؟ أنا أؤمن به كما جاء. ያለው ምንድነው እንደመጣበት ነው ባለበት መልኩ እንደዛው ብለን የምናምነው ይላል يثبتون ما أثبته الله لنفسه. አላህ ራሱ ለራሱ ያጸደቀውን ያጸድቃሉ አህሉ ሱናዎች አለ هذا أسلوب من أساليب العرب أن العزلة يعني متلبس بها يعني قصدي أن تكون إزارة معنوية ورداء معنوية لو أن أحدا
بل لو أن الله عز وجل يوم القيامة سألك ما تقول؟ ماذا تقول الله؟ المسألة ما هي باحتمال اللفظ بالمعنى، المسألة كيف تقابل الله عز وجل يوم القيامة إذا كان ظاهر كلامه أنه إزار الحقيقي ورداء الحقيقي، ولكن كيف ابتدى به كيف ابتزر به هذا علم عند الله. أنت إزارنا رداء ميلون فليتابع أنغاغر ነው የሚባለው ወይ መጃዝ በሆነ አጠቃቀም ብለህ ብትፈስረው يوم القيامة ማለት አላህ ምንድነው የምትለው ለኔ ያለኝ ኢዛርና ሪዳእን ለምን ካድክ ቢልህ ምንድነው የምትለው ይላል ያለው ጉዳይ ሐቂቃው ደግሞ ይላል ይሄንን ስሙ أعوذ بالله قيل مسألة كيف تقابل الله عز وجل يوم القيامة إذا كان ظاهر كلامه أنه إزار الحقيقي ورداء الحقيقي، ولكن كيف ابتدى به كيف ابتزر به هذا علم عند الله. سمعتوا እኛ የማናውቀው ነገር ምንድነው كيف ابتدر وكيف ارتدى وكيف اتزر به علمها عند الله እንዴት አድርጎ ጋቢውን እንደለበሰው እንዴት አድርጎ ሽርጡን እንደለበሰው ነው ማናውቀው እንጂ ጋቢና ሽርጥ ብለን እናጸድቃለን እያለ ነው እንዴት አድርጎ كيف ارتدى يرتدي እንዴት አድርጎ እንደለበሰው አናውቅም ግን አለው ብለን ነው ምናምነው ይላል ሊንኩን ውሸት ምናምን ከማለት ይልቅ ሊንኩን ልኬላችሁ ብትመለከቱት ይሻላል ጭፍን የሆነ ጥላቻ ቀርቶባችሁ ያ ጀማዓ ቆይ እዚህ ቦታ ላይ ደግሞ ስለመቀመጥ ደግሞ የሚሉትኝንም አላሰማችሁ ቆይ ሱብሃንአላህ قيل غيره رواه ابن خزيمة في كتاب التوحيد له، وهذا اللفظ الذي ساقه هنا إذا جلس، في رواية إذا قعد الله جل وعلا على العرش. አሁን ይሄንን ኢብኑ ኹዘይማ ዘግቦታል ብሎ የሚናገረው ሐዲስ ብሎ የሚጠቅሰው ነገር ነው እሱ የሚለውን ነገር ተመልከቱ ሐዲስን ተናገረ እንጂ ታዲያ መች እሱ አመነበት ልትሉኝ ትችላላችሁ ስሙማ የሚለውን قيل الله لا يحتاج للعرش، هنا إذا جلس، في رواية إذا قعد الله جل وعلا على العرش. إذا جلس إذا قعد ነው የሚለው ቁድራው አይደለም ችሎታው አይደለም ማሚ ቅድም ችሎታ ቁድራ ያልከው إذا قعد أو جلس እና قعد ማለት ተቀመጠ ማለት ነው ስለ ቁድራ አይደለም ንግግሩ قيل فالله لا يحتاج العرش ተቀመጠ ያለ ምን ይላል አላህ ከዓርሽ ፈላጊ አይደለም ይላችኋል አላህ ከዓርሽ ፈላጊ አይደለም ይላችኋል يسمع لهذا العرش أطيط ለዚህ ዓርሽ ዓረት ሲጢጥ የሚል ድምጽ ማለት ነው ምን አይነት ድምጽ እንደሆነ ይሄ አጢጥን ምሳሌ ሲሰጥ ምን እንደሚል ደግሞ ተመልከቱ ما الأطيط الصوت الطقطق كما لو جلس أحدكم على كرسي أو على سرير سمع له صوت وهو جديد አያችሁ እናንተ ማናችሁም ብትሆኑ ወንበር ላይ ወይ አልጋ ላይ በመተቀመጡበት ጊዜ ሲጢጥ የሚለው አዲስ የሆነ አልጋ ወይ ወንበር ላይ ስትቀመጡ ሲጢጥ የሚለው ድምጽ ለናንተ እንደሚሰማው ሁላ ይሄ ነው አጢጥ የሚባለው ሲጢጥ የሚባለው ድምጽ ይሄ ነው ይላል وهذا يدل على ثقله سبحانه وتعالى አያችሁ ምን እንዳለ ይሄ ደግሞ አላህ ክብደት እንዳለው ያመላክታል ይላል ቁድራው አይደለም አላህ ክብደት እንዳለው ያመላክታል ይላል እነኚህ ሰዎች ምን ብለው ነው የሚያምኑትኝ ማለት ነው አካል ጀሰድ ነው ብለው ነው የሚያምኑትኝ ማለት ነው وأنه أعظم من كل عظيم ولا يدل على حاجة الله لهذا الكرسي والعرش الله ليس محتاجا للعرش أن አሁን የልቡን ካደረሰ በኋላ ምንድነው ቢላችሁ አላህ ዓርሽ ላይ ተቀምጦ ወይ ኩርሲ ላይ ተቀምጦ ሲጢጥ የሚለው ድምጽ ቢወጣለትም ከዓርሽ ወይ ከኩርሲ ከጃይ ፈላጊ መሆኑን አያመላክትም ይላል አዑዙ ቢላሂ ሚነሽ ሸይጣን ረጂም እንደው ማሜ እኔ እያልኩ ያለሁትኝ ብዙ እማታቀው ነገር አለ እንደው ማሜ አንተ ምንድነው ያሁኑ ኪታብ ስም ምንድነው ያሁኑ ኪታብ ስም ምንድነው እሱ የተናገረው ሐዲስ ነው ያመጣው የሸይው ቪዲዮ ነው ያልኩ ነው የጻፈው ማን ነው ስለጻፈው አይደለም እኮ እኔ ስለጻፈው አይደለም እሱ የጻፈውና እየተናገረ ያለው እኮ ይሄ ሰውዬ የማታቀው ከሆነ ተፈልገዋለህ ሊንኩን ልኬልህ ይህ ሰውዬ
የነኚህ ሰዎች እንደውም ሼክ ብቻ አይደለም ኡስታዝ ዶክተር ሼክ የሚባለው ሰው ነው ኪታቡ ደርሱን ምን ሰማኝ አንተ እንትን እያልከ አህለ ሱና ነው አህለ ሱና አይደለም አንተ ሊንኩን ልክልህ አሊ ኢብኑ አብዱል አዚዝ አሸበል የሚባለው የዋሃቢያ ሼክ እንደሆነ ሁሉም ያውቀዋል ሁሉ እኮ እነሱ ዋሃቢያ ነው ምንድነው የሚከተሉት ነው ትላ እና አህለ ሱና እኮ ናቸው ሙስሊም ሲባል ትክክለኛው መንገድ አህለ ሱና እኮ ነው እሱን አይከተሉም ብለህ ስለምታስብ እኮ ነው አሁንም አንተ ከነሱ ጋር እንትን የምትለው ስለሁሱ ሳወራህ እኮ እኔ አላቅም አልከኝ እኮ ስለሁሱ ሳወራህ አላቅም አልከኝ እኮ አንተ ለዛ ተውኩትኝ እሱን ከኔ አህለ ሱና እንደሆነ አውቃለሁ ስማ አንተ ታውቃለህ አይደለ ላውራህ በዚህ ዙሪያ ላውራህ አህለ ሱና ወይም ደግሞ የአህለ ሱና መንገድ ይከተላሉ እንጂ ወሃቢ አይደሉም ብዬ 100% እርግጠኛ ነኝ ምክንያቱም እነሱ ይሄኛው ማስረጃ ብለው አህለ ሱናዎች አንተ ምን ብለህኛል ቅድም አንተ ምን ብለህኛል አላህ አካል አለው ብለህ ታስባለህ ታምናለህ ወይ ስለ አይ አልከኝ አይደለም ማዕናው የሚገልጸው ማዕናው አልጠየቅኩህም አካልን ነው ያልኩህ አካል አላህ አካል ነው ብለህ ታምናለህ ወይ ያልኩህ በዛ በቅድም በተናገርከው ነገር ላይ አይደለም ብያለሁ አካል አይደለም ይሄ አካል አይደለም የሚለው የአህሉ ሱና እምነት ነው አይደለም እሺ ሁስ ባህሪ የሚባለው ነገር በቀኝና በግራ ይገለጻል አይገለጽም እንዴት ነው የሚገለጸው እሺ ቀኝና ግራ የሚባለው ለአካል ነው አካል ላልሆነ ባህሪ ነው አካል ለሆነ ባህሪ ነው እንጂ ቀኝና ግራ አካል ለሆነ ነገር ነው አይደለ ቀኝና ግራ የሚባለው ሁሱ ለአላህ ቀኝና ግራ እጅ አለው ብሏልና አንተና አህሉ ሱና ወይስ እሱ አህሉ ሱና ነው አሁን አንተ ሁሱ አህሉ ሱና እንዳልሆነ አረጋገጥክልኝ ማለት ነው ጀስት እሱ እንደዛ ነገር ብሎ ስለተናገረ አንተ እሱን አህለ ሱና አይደለም ብለህ የምትፈርድበት ምክንያት ምንድነው አሁን ፈራጅ እኮ ያረጋግጡ እሱ ነገር ነው የሚገርም እኮ እሱ ነገር በመናገሩ غلط አሁን አንተ የሆነ ነገር በአህለ ሱና ነህ የሆነ ስህተት ብትሳሳት ወይም ደግሞ ወሃቢያ የሚናገሩ ነው እንትን ቃል ብትናገር አንተ እኔ ወሃቢያ ብዬ ነው የምጠራህ ማለት ነው አይደለም ስህተቱ ይታያል እንደዛ ብለህ እኮ እየተናገርክ ያለኸው እኮ ቆይ ስህተቱ ይታያል ማሜ ወላሂ አንተ ምስኪን ነህ ስህተቱ ይታያል አንድ ሰው ወሃቢያዎች የሚሉትኝን አይነት አቂዳ ካለ ወሃቢይ ነው አህሉ ሱና አይደለም ይባላል ስህተቱ እንደዛ አይነት ስህተት ከሆነ ማለት ነው ምክንያቱም የነሱ አቂዳ እምነት ስላለው ግልጽ የሆነ ነገር እኮ ነው ይሄ ለምሳሌ ልጠይቅህ አንተን አንድ ሰው እኔ ሙስሊም ነኝ ብሎ ወይ ደግሞ አንድ ሰው ምን አለ ኢየሱስ አለ የፈጣሪ ልጅ ነው ካለ ምንድነው የምትለው ይሄንን ካፊር ነው እኮ ምን አይነት ካፊር ትለዋለህ የማን እምነት ነው ይሄ ክርስቲያን እምነት ነው ልጅ ብሎ ካሰቡ ጎበዝ እኛም ደግሞ ምንለው ምንድነው አላህን በሰውነት ክፍል አካላት የገለጸ ሰው ወሃቢያ ሙጀሲማ ሙሸቢህ የሚባለው ይሄ ነው አህሉ ሱና አይባልም እኮ እሱ አሁን ከተሳሳተ እሱን ነው እንደዚህ እንዴት ነው ብለህ መጠየቅ ነው እሱ እኮ ነኝ እኮ አላለም ወሃቢያ ነኝ አላለም ብቻ ስለተሳሳተ ብቻ አንተ ቀጥታ ወሃቢያ ነው ብለህ ፈረክበት አንተ ዛሬ ሰማኸው ነገር እኮ ነው ይሄ ሁሉም የድሮ ያለፈ ቪዲዮ አምጥተ አዲሱ ምንድነው ስትባል ሊንኩን ልካለው ትላለህ እንደዚህ አይነት ነገር ያለው እኮ ፈልጋለሁ ነገር ያለው እኮ እብራን አለ አቦ እንትና ውሱ አለ በፈለከው ሰዓት ይመልሱልሃል መሐመድ ብዙ የተደረገላችሁ ጥሪ መስመለላችሁማ ሼር አድርጉለት ለኢምራንም ሆነ ለሁሱ ሼር አድርጉለት እንደዛ ነው የሚሰራው ምክንያቱም አሁን እሱ ኦሬዲ ወሃቢያ ናቸው ብሎ ስለደነገገ እንደዚህ አይነት ንግግር አሁን ይሄ ነገር እሱን ጋር ይሄ ኡስታዝ ያስቀራክ ያለው አሁን እጅግር ምናምን አለው ይሮጣል ያሉበት እዛ ላይ የገለጹት እንግዲህ የማን አመለካከት ነው ከዛ አንግል ነው ማሰብ ያለብህ ማሜ አንድ ሁለተኛ አሁን እዛ ጋር ያለውን አሁን ወደ ሁሱ እንመለስ ወደ ሌላ ነገር ውስጥ ወሃቢ ምናምን ውስጥ ተውት አሁን እሱ ነው ብዙ ምን እንትን አይደለበትም አሁን ልኩንስ ወደ ሁሱ ተመልሰን እንተ ጠየቀው ጥያቄ ያለው ኡስታዝን ሁሱ
የተሳሳተው ነገር አለ ወይ ብለህ የጠየካት ጥያቄ ላይ አዎ ነው። ጥያቄውን ጀምረዋል። መልሱ ስጡት። አሁን እዛ ላይ ብቻ ትኩረት እናድርግ፣ ከሐዲስና ከቁርአን አንግል ማለት ነው። አዎ ጥሩ። ለዛ እኮ መጀመሪያው ወደ ክርክሩ ከመምጣታችን በፊት ራሱ ክርክሩ እንዴት ነበር፣ ለምን ከእፎይ ጋር ተገናኙ ብቻ ሳይሆን መጀመሪያ ለእፎይ ያለው ይሄ ንግግሮቹ ስለ አላህ የተናገረው ንግግር ራሱ ስህተት ነው። ምንድነው እርሱ? አላህ ሁለት እጅ አለው ቀኝና ግራ ማለቱ፣ አላህ እግር አለው ወይ እውቀት ሳይኖረው ሂዶ እንኳን ነን ሙስሊም የሆኑትን አሁን ቅድም ማሜ ሲፎክርበት የነበረ እንትና እፎይ በጣም ብዙ ተከታይ ስላለው እኛ የሱን ተከታይ ማዳን ነው አልክ። ራሱም ገና አልዳነም። ተግባባን። ራሱ እያስተላለፈና እያስተማረ ያለው ውሸት ነው፣ ሐሰት ነው። በጣም ብዙ ስህተቶች ይበዙበታል። እስልምና ስታስተምር ስታስፋፋ ለሌላው ስትሰብክ መጀመሪያ አውቀህ ተነስተህ ለሰዎች የምታሳውቀው። ስለዚህ ሳታውቅ ሄደህ የምታስተላልፈው ነገር ሌላ ሰው እንኳን ሙስሊም ቢሆን ይጠማል። ተግባባን። ከልብ ያልሆነ ዳዕዋ ስለሆነ ማለት ነው። ከልብ ያልሆነ አስተምሮ ስለሆነ ማለት ነው። ከሐዲስና ከቁርአን ያልሆነ አስተምሮ ደግሞ እንኳን ሌላ ነን ሙስሊም አይደለም ሌላውም እንኳን ቢመጣ ብዙ ጥያቄ እንዳይፈጠርበት ክሊር በሆነ በእውቀትና በሐቂቃ መንገድ ላይ ከሐዲስና ከቁርአን ማስተማር ዳዕዋ ማድረግ ነው። የፈለገ ይመን የፈለገ ይክፈል። ይሄ ነው ኡስታዝ ይሉበት። አሁን በዚህ ጉዳይ ላይ መጀመሪያ አላህን ሱብሓነሁ ወተዓላ የሰውነት ክፍለ አካላት አሉ ተብሎ እንኳ አይታመንም። ይሄ የሙስሊሞች እምነት አይደለም። አካል ነው የሚለው ነገር እጅ እግር አለው አይባልም። ልብ ብላችሁ ይሄንን አድምጡኝ። እጅ እግር አለው ለአላህ አይባልም። ከተጠየቃቸው ጥያቄዎች መካከል አንዱ ምንድነው? ከጥያቄዎች መካከል አንዱ አላህ ሱብሓነሁ ወተዓላ አለው ምንድነው ጭንቅላት ወይ አንገት አለው ወይስ የለውም አለው። አለው ወይስ የለውም አለው። አልተገለጸም አለው። እንዲሁ ደግሞ ጭንቅላት ይመስለኛል ካልተሳሳትኩኝ፣ ብቻ በርካታ የሆኑ ጥያቄዎችን ጠይቆት አለው ወይስ የለውም ሲለው ምንድነው አይ አልተገለጸም ይላል። እኔ በዚህ ቦታ ላይ ወላሂ ነው መላችሁ ፍትሃዊ በሆነ መልኩ ደቂቃ ተሰጥቶኝ ለሌላውም ደቂቃ ተሰጥቶ መስማማት ባለብን መልኩ እያጣቀስን መረጃ ሊሆኑ በሚችሉ ነገራቶች መወያየት እችላለሁ። ችግር የለውም። መወያየት ችግር የለውም። ለምንድን ልብ ብላችሁ አድምጡኝ። እናንተ ሲጠየቃቸው የነበሩ ጥያቄዎች አላህ ወገብ አለው ወይስ ወገብ የለውም፣ አንገት አለው ወይስ የለውም በሚለው ላይ አንገት አለው ወይስ የለውም ሲለው ምንድን ነበር የሚመልሰው? አልተገለጸም፣ 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 አልተገለጸም። ይሄ አይደለም የሚባለው። ለምንድን ሲባል ብዙዎቹ ጎር ተገናኝተናል እኮ አላህ እኔ ለምሳሌ አንገት አለኝ ብሎ ራሱን አልገለጸም። መርሐባ። ስለዚህ አንገት አለው አንልም ማለት ነው። አለይሰ ከዛሊክ እንደዛ ማለት አይደለ? አንገት አለኝ አላለም። ስለዚህ አንገት አለው አንልም ማለት ነው። ወደዚህ ነው የሚያስኬደው። እሺ አላህ የሆነን ነገር ቁርአን ላይ ግልጽ በሆነ መልኩ ጠቅሶ የሆነን ነገር ቁርአን ላይ እኔ በዚህ ነገር አልገለጽም ባለበት፣ እኔ በዚህ ነገር አልወሰፍም ባለበት ነገር እንጂ በሌሎች ነገራቶች አይወሰፍም አይገለጽም ማለት አንችልም ማለት ነው። ለምንድን ሲባል አላህ ቁርአን ላይ አለኝም አላለም የለኝምም አላለም። ስለዚህ አለውም አንልም የለውም አንልም። እንደዚህ ነው የሚባለው። እንደዚህ ከሆነ እኔ አንዲት ምሳሌ ልስጣችሁ እኮ አልተገለጸም ለሚለው ማለት ነው። አላህ ቁርአን ላይ ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ ባለው ቁርአን ምዕራፍና አንቀጽ አላህ ሰው ነኝ ያለበት ቦታ አለ ቁርአን ላይ? የለም። የትም ቦታ ላይ የለም። ጥሩ፣ በዚህ እንስማማለን። ሰው አይደለሁም ያለበት ቦታ ሳለ ቁርአን ላይ ከሱ በፊት ያልከውን ድጋሙ። እንዳውም በቃ እንደ ጥያቄና እንትን እናድርገው። ካንተ ጋር በጣም ደስ ይለኛል። አላህ ራሱን እንደዛ ማድረግ ሳይሆን ያኛው ከዚህ በፊት የተናገርከው ነገር ሜቢ ከዚህ በፊት የሰሙት ነገር ስላለ ብዬ ነው። እሺ አላህ ራሱን ባልገለጸበት ነገር አንገልጸውም። ልክ ነው አይደለ? ይሄ በዚህ እንስማማለን። እሺ አላህ እኔ በዚህ አልገለጽም ባላለው ነገር አይገለጽም አንልም ይላሉ አይሉም? እንደዚህ አላህ እኔ በዚህ ነገር አልገለጽም ባላለው ራሱን ባላጥራራው ነገር እኛ የለውም አንልም አይሉም?
የለኝም ካለ የለኝም ነው፣ አለ ካለ አለ ብለን እሱ ካለ ውጭ ወይ ደግሞ ቁርአኑ ካስቀመጠልን ውጭ ምን ነገር የለኝም እኔ በዚህ አልገለጽም ባላለው ነገር እኔ በዚህ አልገለጽም እንዲህ አይደለሁም ባላለው ነገር እኛ እንዲህ አይደለም ማለት አንችልም? እንችላለን። እሱ የተናገረው ነገር ከሆነ እሺ። አካል የሆነ አንገት የሚለው ነገር በአላህ ያመቻል? ማሜ አንገት ብሏል። በአላህ ያመቻል ወይ ያልኩ እኮ ነው። ብለዋል ወይ ሰላለም አይደለም። አሁን ወደዛ እየተመለስክ ከሆነ አንተ ወይ መመሪያ አስቀምጥልኝ እና በዛ መሰረት እንቀጥላለን። አላህ አለኝ ባላለው ነገር አለው አንልም፣ በዚህ እንስማማለን ብለናል፣ ጨርሰናል። ይህንን የለኝም ባላለውም ነገር የለውም አንልም እያልከኝ ነው? እንላለን እንጂ እኮ። ስለዚህ አላህ ቁርአን ላይ አንገት የሚለው ነገር አንገት ታውቃለህ አይደለ? አንገት በሚለው አላህ ይገለጻል? ያመችበታል? አንገት አይገለጽም። ቅድም አካል አይደለም ብለኸኛል እኮ። አይገለጽም። እሺ አንድ ሰው አላህ አንገት አለው ወይስ ቆይ አንድ ሰው አንገት አለው ወይስ የለውም ብሎ ቢጠይቅህ ምላሽ ምንድን ነው? አንገት በአላህ አያመችም ነው የምትለው ወይስ አልተገለጸም? አለውም አልልም የለውም አልልም ነው የምትለው? ምንድን ነው የምትለው? አለው ግን አይታወቅም። እንዴት እንደሆነ ከፍየው አልተነገረንም። ስለዚህ ምንም ብለን መናገር አንችልም። ቆይ አንገት ምንድን ነው? አካል ነው ባህሪ ነው? አንገት አካል ነው እንጂ ቅድም አንተ አላህ በአካል አይገለጽም አላልከኝም? አሁን በአንገት ለምን ትገልጸዋለህ? እንዴት ብለህ እንደጠየቀኝ ራሱ ግራም ያጋባጥ እንትን ግራ ስለገባችሁ እኮ ነው። እምነታችሁ ግራ ስለሚያጋባ እኮ ነው። የማን እምነት እምነታችሁ እንዴት ነው የምትለው? ሁሉም ሙስሊም እኮ ነው። እንዲህ እምነታችሁ እንደሚያክሰብ የሚያደርግ ከሆነ አለ ትጠይቃለህ። ያ ጀማ ሰምታችኋል? ማሜ እምነታችሁ ላይ ከሆነ እዚህ ጋር ለመፍጠር እየፈለክ ነው። እሱ አልተገለጸም ያለውን ነገር አንገት አለው ሲል ሰምታችሁታል አይደለ? ደግሞ ከውሱ ለመሻል ትሞክራለህ እንዳንተ ተውሱን እንደዛ ሳይሆን በሐዲስ በማስረጃ እኮ እየነገራችሁ ነው። ተቀበሉ። እንደዛ ሳይሆን የመጀመሪያ ክርክር ማድረግ ያለበት የማን ነው እምነቱ? አንድ ነገር እንናገር እዚች ጋር ሁላችን የሚያስማማን ነገር እኛ እውቀታችን እስከዚህም ነው። ገብቶሃል? እኛ አሁን የምንናገረው ገና ደረሳ ነን። እኛ ለምን አንገት አለው ትላለህ ታዲያ? አንገት አለው ለምን ትላለህ? የነገረህን ለምን አትቀበልም? ደረሳ ከሆንክ ወንድሜ የነገረህ እኮ ነው ኡስታዙ አይደል እንዴ? ተቀበል እንጂ አንተ ለሆነ ሳይድ ማትወስድ ከሆነ ይኸው መረጃ ኪታብ ከፍቶ ስለዚህ you have to accept ተቀበል እንጂ ሁለቱም የሚያረጉት ንግግር ሁለቱም የሚያረጉት ንጽጽር ሳይድ ይዘህ ስለመጣህ እኮ ነው አሁን የከበደህ እንጂ ሐቁን ቅድም እኮ አዎ አካል የለውም ብሎ እኮ ተቀብሎ ነበር። እኔ ሐቅ ፈላጊ ነኝ ኦሬዲ ማለት ነው። ሐቅ ፈላጊ ነኝ። አሁን እሱ ሰይፍ እንትና የሚናገረውና ተቀበለው የሚነግርህን ነገር እሱ የሚናገረው ነገር ኦሬዲ እንትን አለበት ዲፈረንት ነው የሁለቱም ንግግር ማለት ነው። ገብቶሻል? አሁን እሱ ከኛ ጋር ሳይሆን መጀመሪያ ከሱ ጋር ነው እንደዚህ ማድረግ ያለበት። እኛ ደረሶች ደግሞ ኦሬዲ ሁለቱ እንትን ካሉ በኋላ ነው የሚያሸንፈውን ሐሳብኛ መውሰድ የምንችለው ወይ ደግሞ መውሰድ ያለብን ማለት ነው። ኦሬዲ እምቢ አልከኝ እኮ ማሜ፣ እምቢ አልከኝ እኮ እኔ አላቅም ትለኛለህ። ስጠይቅህ ደግሞ ትመልስልኛለህ። ጭራሽ ያንተን ስህተት ልንገርህ ማሜ፣ ያንተን ስህተት ልንገርህ። አላህ አካል ነው ወይ ስልህ አካል አይደለም በሚለው ተስማምተናል። መርሐባ አካል አይደለም በሚለው ተስማምተናል። አልሐምዱሊላህ። ከዛ በኋላ ደግሞ አንገት በሚለው ጥያቄ ሁሱ ተጠይቆ አልተገለጸም ብሏል ስልህ ደግሜ አንተን አላህ አንገት አለው ትላለህ ወይ ስልህ አዎ አንገት አለው አልከኝ። እሺ አሁን ኡስታዝ እንግዲህ እሱ እንደሰማችሁት እሱ ደረሳ ነው፣ መቅራት ነው የሚፈልገው፣ ማወቅ ነው የሚፈልገው። ስለዚህ አስተምረው እንግዲህ ሁላችንም እየተማርን ስለሆነ መርሐባ ያ ጀማዓ አላህ ሱብሓነሁ ወተዓላ ማን ነው የሚለውን ነገር መጀመሪያ ማወቅ ግዴታ አለብን። አላህ ማን ነው የሚለውን ነገር ግዴታ ማወቅ አለብን። አላህ ጅማሪ ፍጻሜ የለውም። ቁርአን ላይ ሁወል አወል ወል አኺር ብሏል። እኔ ጅማሪም የለኝም ፍጻሜም የለኝም አለ። አላህ ሱብሓነሁ ወተዓላ በፍጥረታት ባህሪም አይገለጽም። ባህሪዎች አሉት። ባህሪዎቹ በፍጥረታት ባህሪ አይገለጹም። ለምንድን? አላህ በተከበረው ቁርአን አንቀጽ ላይ ምን ይላል?
ወሊላሂል መሰሉል አዕላ ይላል። አላህ ባህሪዎች አሉት፣ ባህሪዎቹ የፍጥረታቶቹን ባህሪ አይመስሉም ይላል። አላህ ባህሪዎች አሉት፣ ባህሪዎቹ የፍጥረታቶችን ባህሪ አይመስሉም ይላል። ይሄ ቁርአን ላይ ያለ ነገር ነው። አላህ አምሳያም ቢጤም የለውም ያ ጀማዓ። ለምንድን አላህ በተከበረው ቁርአን አንቀጽ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እንደው ይህችን የቁርአን አንቀጽ ትንታኔ እስቲ እናስተውልና በጥሞና እንከታተል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እርሱ አላህ አምሳያ የለውም። ምንንም አይነት ነገር አላህ አይመስልም። ምንንም አይነት ነገር አላህ አይመስልም። አላህ ምንም ነገር አይመስልም ማለት ነው ፍጥረታቶቹን በሙሉ አይመስልም ማለት ነው። ከዛ አያለው እሰማለሁ አለ። ምን ማለት ነው? ምንም ነገር አልመስልም ካለ በኋላ አያለው እሰማለሁ ማለቱ ማየቴ የፍጥረታቶችን ማየት አይመስልም፣ መስማቴ የፍጥረታቶችን መስማት አይመስልም። ይህ ማለት ነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ጠይብ አላህ ምንም ነገር አይመስልም ስንል ምን ማለት ነው? ምንም ነገር አይመስልም ማለት ሰውን አይመስልም፣ ምክንያቱም ሰው ፍጡር ነዋ። ሰውን አይመስልም። አላህ ሰውን አይመስልም ስንል ምን ማለት ነው? ያ ጀማዓ ቢላሂ አለይኩም ሰው አይደለም ማለት አይደለም። ሰውን አይመስልም ማለት ሰው አይደለም ማለት እኮ ነው። ሰውን የማይመስለው ሰው ስላልሆነ እኮ ነው። ወኢላ ሰው ቢሆንማ ሰውን በመሰለ ነበረ። አላህ ደግሞ ምንም ነገር አልመስልም ሲል ሰውም አይደለሁም ማለት ነው። ፍጥረታቶችን አልመስልም ሲል ፍጡር አይደለሁም ማለት ነው። አላህ ሰውን ፈጠረ፣ ሰውን አይመስልም። አላህ መላኢካዎችን ፈጠረ፣ መላኢካዎችን አይመስልም። መላኢካን አይመስልም ማለት ነው መላኢካ አይደለም ማለት ነው። ገብቶን ከሆነ ለምንድን መላኢካ ፍጡር ነው፣ መላኢካ አካል ነው። አላህ ደግሞ መላኢካን አልመስልም ማለቱ መላኢካ አይደለሁም ማለት ነው። አላሁ ተባረከ ወተዓላ ጨለማንም አይመስልም፣ ብርሃንንም አይመስልም። ምን ማለት ነው? ጨለማ ብርሃንን አይመስልም ማለት ጨለማም አይደለም ብርሃንም አይደለም ማለት ነው። ምንንም ነገር አይመስልም ማለት ለምሳሌ አካል እኮ ፍጡር ነው። አካል የሚባለው ነገር ርዝመት፣ ስፋት፣ ጥልቀት፣ ውፍረት ያለው ነገር አይደለ? አካል የሚባለው ነገር ይህ ነው። አላህ ደግሞ አካል አይደለም ስላልሆነም ነው አካልን የማይመስለው እንጂ ምንም ነገር አልመስልም ማለት ምን ማለት አይደለም። ሰው ነኝ ግን ሰውን አልመስልም ማለት አይደለም። እኔ እንደዚህ ይላሉ እያልኳቸው አይደለም፣ ለማብራራት ነው ይህን የጠቀምኩኝ ያለሁት። አላህ አካል ነው ግን አካልን አይመስልም ማለት አይደለም። አካልማ ከተባለ እጅ ተብሎ አካል በተባለው ትርጉም ከተገለጸ አካልን መሰለ ማለት ነው። እነርሱ ግን አካል የሚል ትርጉም እንደሚገባቸው የሚሰጧችሁ ምሳሌዎችን መመልከት መገንዘብ ትችላላችሁ። ለምሳሌ ልስጣችሁ። ምንድነው የሚሏችሁ? በብዛት ሰምተናል ሁላችንም፣ የሰማን ማለት ነው፣ ያልሰማም አልሰማም። ምንድነው የሚሉትኝ? ለምሳሌ አንተ እግር አለህ አይደለ ወይ ይሉሃል። ሰሂህ እግር አለኝ። አህያ እግር የለውም ወይ ይሉሃል። ሰሂህ አህያም እግር አለው። ልክ ነው። ስለዚህ አንተ እግር አለህና አህያም እግር አለውና ያንተ እግር የአህያን እግር ይመስላል ወይ ይሉሃል። አሁን ምን ሊሉ ነው? በዚህ አላህም እግር አለው እግሩ ደግሞ የኛን እግር አይመስልም ሊሉ ነው። ልብ በሉ። አንተም እግር አለህ አህያም እግር አለው ብሎ ግን ያንተ እግር የአህያን እግር ይመስላል ወይ ሲሉ ምንድነው ምላሻችን? ተመልከቱ። ይሄ ማለት ነው አንተም እግር አለህ አህያም እግር አለው ግን ያንተ እግር የአህያን እግር ይመስላል ወይ? ብዙ ጊዜ የአህያን ምሳሌ እንደሚሰጡ ለምን እንደሚሰጡ አላሁ አዕለም አይገባኝም። አንተም እግር አለህ አህያም እግር አለው እና ያንተ እግር የአህያን እግር ይመስላል ወይ ይላሉ። ጥያቄ ናት እቺ። ምላሻችን ምንድነው? አዎ የአንተ እግር የአህያን እግር ይመስላል። ከምን አንፃር? አካል ከመሆኑ አንፃር ተመሳሳይ ነው። የማይመሳሰለው ምኑ ነው? መልኩ ቅርጹ አይመሳሰልም። መልኩ አንድ አይደለም። መልኩ ቅርጹ አንድ አይደለም። የሰው እግርና የአህያ እግር መልኩ ቅርጹ አንድ አይደለም። ግን አካል ከመሆኑ አኳያ ንግግራችን ስለ መልክ አይደለም። ያ ጀማዓ ቢላሂ አለይኩም እየተናገረን ያለነው ስለ አላህ እግር አለው ተብሎ ወይ ደግሞ መልክ አለው ተብሎ መልኩ ነው የፍጥረታቶችን መልክ አይመስልም እያለን ያለነው ወይስ ሙሉ በሙሉ አካል አይደለም እየተባለ ነው? ወይስ ፍጡር ነው ግን ፍጡርን አይመስልም ነው? ወይስ ሙሉ በሙሉ ፍጡር አይደለም ነው? ፍጡር አይደለም ነው። ስለዚህ ይህ ምሳሌ ራሱ ትክክል አይደለም። አላሁ ተባረከ ወተዓላ እግር አለው አይባልም። የአህያና በሰው ላይ በጠቀሱትኝ ምሳሌ መሰረት ከሆነ አላሁ ተባረከ ወተዓላ እጅ አለው ከተባለ እጁ የሰውን እጅ አይመስልም ከተባለ ልብ በሉ፣ እጅ ከተባለ እጅ የሚለው አካል ነው ባህሪ ነው? ምላሽ አካል ነው ባህሪ ነው? ምላሽ ብቻ ነው የሚሰጡትኝ። ማሚያዝ
አላህ ሱብሓነሁ ወተዓላን ግን እነርሱ የሚሉት ምንድን ነው? እግር አለው ብለው እግሩ የእኛን እግር አይመስልም ማለት ምን ማለት ነው? ባህሪ ሆኖ ባህሪው የእኛን ባህሪ አይመስልም ነው። ያኒ መሰለን አላሁ ተዓላ የድ በሚባለው ነገር ይገለጻል እና የድ የሚባለው ባህሪው የእኛን የድ የሚባል ባህሪ የእኛን የድ አይመስልም ነው። መርሐባ። ግን እንደዛ አይደለም። ቀጥታ ወደ አማርኛ ተቀይሮ አላሁ ተዓላ እግር አለው ተብሎ እግሩ የእኛን እግር አይመስልም ሲባል ምን ማለት ነው? ይሄ ማለት ጀሀነም እሳት ውስጥ የሚገባው ነው ይሄ። ስለዚህ አካል ነው የሚለውን ነገር ሰምተናል እኮ ቅድምም ሰምተናል፣ ከዚህ በፊትም ሰምተናል። አላሁ ተባረከ ወተዓላ ጀለ ወዐላ እጅ አለው ተብሎ የፍጥረታቶችን እጅ አይመስልም አይባልም። የድ የሚለው ቁርአን ላይ የተጠቀሰው ይሄ የምናውቀው እጅ አካል የሆነ እጅ አይደለም። አካል የሆነ እጅ አይደለም። አላህንማ አካል ነው ከተባለ ጣዖት ከሚያመልኩ ሰዎች ጋር በምን ተለየ አንድ ሰው? አላህን አካል ነው ብሎ አላህን በጀሰድ ከገለጸው በእግር፣ በእጅ፣ በጭንቅላት፣ በአንገት ከዚህም ከእፎይ ጥያቄና ከተሰጠው ምሳሌ መረዳት ትችላላችሁ። እጅ ሲባል አዎ አለው ተባለ። ምንና ምን? ቀኝና ግራ። እንደዛ ነው ያለው። እግር ሲባል አዎ እግር አለው ተባለ። አንገት ሲባል አልተገለጸም አለ። ምን ማለት ነው ይሄ? ማለት ያኒ አላህ የሆነ ፊዚካል እየተደረገለት ነው ማለት ነው፣ ይሮጣልም ጭምር። አላህ የሆነ ፊዚካል አለው የሚለውን ነገር እየተገለጸ ነው። አላህ በፊዚካል እየተገለጸ ነው። እንዴ ጀሰድ ነው እያሉን ብለውናል፣ እያልኳችሁ እኮ ነው። ወላሂ ብለውናል። ያላሉንን ነገር አንልም። ሐራም ነው በእነርሱም ቢሆን መዋሸት ሐራም ነው። ያላሉትን ነገር አሉ ብለን መናገር በሸሪዓ ያስጠይቀናል። ይሄ ስለዚህ ለይሰ ከሚስሊሂ ሸይ ማለት መጀመሪያ ማዕናው ምንድነው የሚለውን መረዳት ግድ ይላል። አላህ ምንንም ነገር አይመስልም። ለምንድን? ሰውንም አይመስልም። ለምንድን? ሰው ስላልሆነ። አጋንንትንም አይመስልም። ለምንድን? አጋንንት ስላልሆነ። ጨለማንም አይመስልም። ለምንድን? ጨለማ ስላልሆነ። ብርሃንንም አይመስልም። ለምንድን? ብርሃን ስላልሆነ። አላሁ ተባረከ ወተዓላ አካልም አይደለም፣ አካልን አይመስልም። ለምንድን ነው አካልን የማይመስለው? አካል ፍጡር ስለሆነ። አላህ ደግሞ ፍጡርን አይመስልም። ይህ ነው ስለ አላህ የሚባለው እንጂ አላህ ማለት የሆነ ፊዚካል ያለው ነገር ማለት አይደለም። እኛ በአእምሯችን ስለን ልንቀርጸው የምንችለው ነገርም አይደለም። አላህ ቁርአን ላይ ምን ይላል? ወአነ ኢላ ረቢከል ሙንተሃ፣ እርሱ አላህ አየንተሂ ኢለይሂ ፊክሩ መን ተፈከር፣ ማንም ይሁንማ በአእምሮ ስሎ አሰላስሎ ሊቀርጸው አይችልም አላህን። ለምንድን? ምክንያቱም ፍጡር አይደለም። ምክንያቱም አምሳያ የለውምና። አምሳያ የለውምና አላህ አምሳያ ስላሌለው በአእምሯችን ልንቀርጸው አንችልም። ምን በአእምሮ መቅረጽ እንደማይቻል ወአነ ኢላ ረቢከል ሙንተሃ እያልኩ ማስረጃ ትለኛለህ አባት። አላህ በአእምሮ የሚቀረጽ አይደለም አምሳያ ስላሌለው። ለምንድን? አላህ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ቁርአን ላይ ስላለ። ስለዚህ አላህ አካል እንዳልሆነ በዚህ መገንዘብ መረዳት እንችላለን። ማሜ በተናገርኩት ነገር ጥያቄ አለህ? ማሜ ተሳታፊው አሰላሙ አለይኩም ወራህመቱላህ። ጥያቄ ማንም የለው ይመስለኛል። በዚህ ከቁርአን የተጠቀሰ ነገር ነው የጠቀስካቸው ነገር ግን ወንድማችንም የተናገረው ከዚህ ውጪ ከሆነ ለምንድን ነው እሱ ጋራ ማጠይቀው? ወይም አሁን ያልከው ነገር የኡሱ አነሳ ብለህ ካሰብክ ከኡሱ ጋር ለምን አታወራው? አሁን አንተም ኡሱም ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው የሚያገናኘን። ሁላችንም አንድ ሙስሊም ያደረገን እሱ ነው። 5 ወቅት እንሰግዳለን። ሐዲስ በቁርአንና በሐዲስ እናምናለን። ከዚህ ውጪ ያምናል ብለህ የምታስብ ከሆነ ዲቤት አድርግ። ኮካነ ማን ነው ስምህ? ይቅርታ አድርግልኝና ከሁሱ ጋር ለምን አትወያይም ለሚለው ከሆነ ጥሪ ተደርጎለታል። ሰላማዊ በሆነ መልኩ ስድብ የለበት፣ ማፊዝ መቀለድ የለበትም። ያንን እኮ እናንተ መመለስ አለባችሁ እኮ ያንን መመለስ አለባችሁ። ለውይይት እሱ ሲጠራ እንዲህ አይነት ችግሮች እንዲፈቱ ነው። አላህ ተብሎ የተገለጸው ነገር አላህ አይደለም። እነኛ ለአላህ መገለጫዎች አይደሉም። አላህ አካል አይደለም። ከማሚም ጋር እኮ ተስማምተናል። አላህ አካል አይደለም። አንድ ሙስሊም ከምንም ጋር ከሰው ጋር እንደማይመሳሰል አላህ ሁላችንም እናውቃለን። አካል አይደለም ብለህ ታምናለህ አንተ? እኔ አላህ ከምንም ጋር አካል አይ ጥያቄ ሳይሆን አይመሰልም። አላህ ልክ ነህ፣ አይመሰልም። ስለዚህ አይመሰልም በሚለው አንድ ሙስሊም በሚያምነው ነገር አምናለሁ።
ለዛ ነው ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ኮካ ችግራችን እኮ እዛ ላይ ሳይሆን ይውልህ አላህን አካል አለው ብለህ ታምናለህ? ይውልህ አሁን ይውልህ አካልነት ጥያቄ አሁን እኮ ያልኩ ያለው ጥያቄውን ወደኔ ዳይቨርት አታርገው። አሁን ያልኩ ያለሁት if you የሆነ ችግር አለ ብለህ የምታስብ ከሆነ ጥራው እሱ ማሻአላ መጥቶ ችግር የለውም። እሺ መርሐባ አንተ ጥያቄውን ወደ አንተ እንዳላዞርልህ ለሱ ጥያቄ ጥሪ ቀርቦለታል። ያ ሁላ ማስታወቂያ ተሰርቷል። ማስታወቂያ ይቅረብ ቀጠሮ ተይዞ ያውራ ችግር የለውም። ለሁሱ ለምን ትለኛለህ? ለሁሱማ አግባብ በሆነ መልኩ እኛ አንድ አቋም ነን። አንድ አቋማችን አንድ ነው። አንድ ጀማዓ ነን። ተመድቦ እገሌ ተብሎ ይሄውና ይወያየ ተብሎ ጥሪ ተደርጓል። እሱን ሂዱና ጥሪውን ተቀበል ብትሉት አይሻልም? አንተ ኺላፍክ ምኑ ላይ ነው? ሰላም አለይኩም ሙስሊሙ ስለ አሁን ያልኩ ያለሁት እኛ ምናምነው በቁርአን በሐዲስ ላኢላሃ ኢላላህ ሙሐመድ ረሱሉላህ 5 ወቅት እንሰግዳለን። ከዚህ ውጪ የሚያምን ሰው አለ? እዚህ ላይ አይደለም ዲቴል ገብቶ በሚናገርበት ሰዓት ላይ ነው እሱ ለብቻ ያወጣኩ ነው ያገለልክ ነው። ላኢላሃ ኢላላህ እሱ እኔ የሰይፈላህን አዋራኝ እኔ ጥያቄ ስጠይቅህ ሁሱን ጠይቀው ትለኛለህ። አንተ ደግሞ የፈለከውን ጥያቄ ጠይቀኛለህ። እንዴት አድርጌ ሙዓመላ ላድርግህ ያ ፉላን? ኦኬ አሁን ምን ታረጋላችሁ? እዚህ ጋር ያላችሁ ሁላችሁም ሄዱና ብዙ ሰው እየጻፈለት ነው። 100 ሰው ከዚህ ሄዱና ፕሬዚዳንት ማሜ ቤት ኡስታዞች ይጠሩሃል እያላችሁ ኮሜንት ላይ ጻፉለት። ኢንሻአላህ እያደረጉን ነው። ከነሱ ግሩፕ በምንገባ ሰዓት ልንጠራ ሚውት እንደረጋለን። ደስታ አንጋበዝም። እንዴት እንጥራቸው? ሚውት እኮ ነው። ገናኛ መሆናችን ሲያውቁ ሻሩን ሲያዩ ሚውት ያደርጉናል። ከዚህ ላይ ያድርሱለት። ይሄ ሁላ ሰው አለ የራሱ ተከታይ ሊላሂ ተዓላ ጥሪ ተደርጎልሃልና ናቅረብ እየጠበቅንህ ነው በሉ። ደግሞ እዚህ ግሩፕ ያላችሁ የምትወያዩ ኡስታዝን እያዳመጣችሁ እየተረጋጋችሁ ሚውት እየያዛችሁ በየተራ አድርጉት። አፋን ወንድሜ ይሄን ለመናገር ነው የገባሁት። እና እኔ ልቀጥል መሰለኝ ማሚ። ኦኬ ኡስታዝ እየጠሩት ነው። ብዙ ሰው ኮሜንት እየጻፈለት ነው። ችግር የለውም ኡስታዝ ቀጥል። እሺ ኢዘን አላህ ሱብሓነሁ ወተዓላ በሰውነት ክፍለ አካላት አይገለጽም። በሰውነት ክፍለ አካላት አይገለጽም። ለምንድን ነው የማይገለጸው? ሰውነት ክፍለ አካላት በጭራሽ ለአላህ መገለጫው አይደለምና አላሁ ተባረከ ወተዓላ አካልን ፈጥሮ በፈጠረው አካል እርሱን መግለጽ ለተጠቀሰው ወይ ደግሞ ቁርአን ላይ ላለው ነገር ተቃራኒ የሆነ ነገር ነው። አላህ ደግሞ ምንንም ነገር አልመስልም እስካለ ድረስ ምንንም ነገር አይመስልም ነው የምንለው። አሁን ይህ የምጠቅስላችሁን ነገር ልብ ብላችሁ አድምጡኝ። አላህ ምንንም ነገር አይመስልም ስንል ምን ማለት ነው? አላህ ምንም ነገር አይመስልም ማለት ነው። ያኒ አላህ ሰው አይደለም፣ አላህ አጋንንት አይደለም፣ አላህ መላኢካ አይደለም፣ አላህ አካል አይደለም፣ አላሁ ተዓላ ንፋስ አይደለም፣ አላሁ ተዓላ ብርሃን አይደለም፣ አላሁ ተዓላ ጨለማ አይደለም። በቃ ምንም ነገር አልመስልም ብሏል። ምንም ነገር አልመስልም እስካለ ድረስ ምንንም ነገር አላህ አይመስልም ነው የምንለው። ምንንም አይነት ነገር አላህ አይመስልም። ያ ጀማዓ አላሁ ተባረከ ወተዓላ ባህሪዎች አሉትኝ። ባህሪዎቹ ደግሞ የፍጥረታቶችን ባህሪ በጭራሽ አይመስሉም። የፍጥረታቶችን ባህሪ በጭራሽ አይመስሉም። ለምንድን ከተባለ አምሳያ እንዳሌለው ስለተናገረ። አምሳያ የለውም ማለት አንዳንዶች እንዴት ይረዱታል? አምሳያ የለውም የሚለውን ነገር እጅ አለው ይሉና እጁ እንዴት እንደሆነ አናቅም፣ የእጁን ከይፍያውን አናቅም ነው የሚሉትኝ። የእጁን ከይፍያ አናቅም ነው የሚሉትኝ። የሚባለው ደግሞ እንደዛ ሳይሆን ሙሉ በሙሉ አካል በሆነው እጅ አይገለጽም ነው። ሲጀመር ለአላህ እጅ አይባልም። እጅ አለው ወይስ የለውም በሚል ነገር በጭራሽ አላሁ ተዓላ አይገለጽም። አላህ አካል አይደለም፣ ጀሰድ አይደለም፣ በአካላት ባህሪ አይገለጽም። አካል የሚለው አረበኛው ቃል ጅስም ይባላል። አካል የሚለው ቃል በአረበኛው ጅስም ይባላል። ይህ ጅስም የሚባለው ነገር
ይህ ጂስም የሚባለው ነገር ዑለማዎቹ ያስቀመጡለትን ትንታኔና ብያኔ ልጥቀስላችሁማ። አልጂስሙ ጂስም ማለት ይላሉ ማለሁ ጡሉን ወዐርዱን ወሰምኩን ወተርኪቡን ወተእሊፍ። ጂስም ብሎ ማለት ማለሁ ጡሉን ርዝመት ያለው ነገር፣ ወዐርዱን ወሰምኩን ርዝመት፣ ስፋት፣ ጥልቀት ያለው ነገር ጂስም ይባላል። በቃ ማንኛውም አይነት ነገር ርዝመት፣ ስፋት፣ ጥልቀት ያለው ነገር ጂስም ይባላል። ጂስምን በማስመልከት አካል የሚለው ነገር ምን እንደሆነ አንድ ሰው ከገባው አላህን ሱብሓነሁ ወተዓላ ከዚህ ነገር ማጥራራቱ እኔ ይከብደዋል ብዬ አላስብም። አካል ምንድን ነው? እኛ እኮ አላህ ሰው አይደለም ስንባል የማይከብደን ለምንድን ነው? ሰው አይደለም የሚለውን ነገር ለምንድን ነው በቀላሉ የምንቀበለው? ሰው አይደለም የሚባለውን ነገር በቀላሉ የምንቀበልበት ምክንያት ምንድን ነው? አላሁ ተባረከ ወተዓላ ሰውን ሲፈጥር ሰው ማለት ምን ማለት እንደሆነ ስለምናውቀው ነው። ሰው ማን ነው፣ ሰው ምንድን ነው የሚለውን ነገር ስለምናውቅ አላህ ሱብሓነሁ ወተዓላ ሰው አይደለም ስንባል አይከፋንም። ገር በሆነ መልኩ ቀለል ባለ መልኩ ይህንን ነገር ሳናከብደው እንቀበለዋለን። ምክንያቱም ሰው ጅማሬ አለው። ያ ጀማዓ ሰው ፍጡር ነው። ሰው አካል አለው፣ ርዝመት አለው፣ ስፋት አለው፣ ጥልቀት አለው፣ ውፍረት አለው፣ ክብደት አለው። አላህ ደግሞ በእንዲህ አይነት ነገራቶች ስለማይገለጽ ሰው አይደለም ስንባል ግር አይለንም። ዘና ብለን ተረጋግተን ያንን ነገር እንቀበለዋለን። ለምን? ሰው ምን እንደሆነ ስለምናውቅ። ስለዚህ አላህንም ሱብሓነሁ ወተዓላ አላህ አካል አይደለም ስንል ወይም በአካላት ባህሪ አይገለጽም ስንል አካል ማለት ምን ማለት እንደሆነ ትርጉሙ ገብቶን ከሆነ ወላሂ ይህ ነገር አይከብደንም። ቀለል ባለ መልኩ ይህንንም ደግሞ ለመቀበል ይገራናል። ቀለል ባለ መልኩ ይህንን ነገር እንቀበላለን። ምንድነው እርሱ ከተባለ ልብ ብላችሁ ስሙኝ። አካል የሚለው ነገር ጂስም የምትለው አካል የተሰጣትኝ ፍቺ ወይ ደግሞ ማዕና ምንድነው? በአረበኛ ቋንቋ መሰረት ጂስም ማለት ምን ማለት ነው? ማዕናው ጂስም የምትለው ቃል አረበኛ ቃል አይደለች። ስለዚህ ጂስም የምትለው ቃል ማዕናዋን መመልከት ነው። ጂስም የሚለው ቃል ምንድነው? ማዕናው ትርጉሙ ጂስም ማለት ርዝመት፣ ስፋት፣ ጥልቀት፣ ውፍረት ያለው ነገር ነው። መረጃ ብላችሁ ከስር ለምትጠይቁኝ ወገኖች አቡ አልፈድል አልበግዳዲ አተሚሚ ኢዕቲቃድ አልኢማም አሕመድ በተሰኘው ኪታባቸው ላይ ምንድነው የሚሉትኝ? ተመልከቱ። ኢማም አሕመድ ብኑ ሐንበል ምንድነው ያሉትኝ? ወአንከረ አሕመዱ ይላሉ እሳቸው አቡል ፈድል ማለት ነው። ወአንከረ አሕመዱ ኢማም አሕመድ ተቃውመዋል። ምንድን ዐላ መን የቁሉ ቢልጅስሚ አላህን ጂስም ነው ወይ አካል ነው የሚለውን ሰው ተቃውመዋል። አላህን ጂስም ነው ወይ አካል ነው የሚለውን ሰው ተቃውመውታል። ወቃለ እንዲሁ ደግሞ ኢማም አሕመድ ብለዋል ኢነል አስማአ መእኹዘቱን አው ኢነል አሽያአ መእኹዘቱን ሚነ ሸሪዐቲ ወሉጋ ለነገራቶች የሆነ ስያሜ ሲሰጥ ስያሜ የሚሰጠው ከምን አንፃር ነው? ከዓረበኛ ቋንቋ አንፃር ለነገራቶች ስያሜ ይሰጣል። ከዛ በኋላ ሰምን አሉ ወአህሉ ሉገቲ ወضዑ ሃዛ ልስማ የቋንቋ ምሁራን ደግሞ የዓረበኛ ቋንቋ ምሁራን ደግሞ ጂስም የምትለዋን ቃል የሰጡትኝ ቃሏን የሚጠቀሙትኝ ለማን ነው? ዐላ ዚ ጡልን ወዐርድን ወሰምኪን ወተርኪብን ርዝመት፣ ስፋት፣ ውፍረት ላለውና በተለያየ ነገር የተገነባ ሙረከብ ለሆነ ነገር የተሰጠ ስያሜ ነው አሉ። ወሱራ እንዲሁ ደግሞ ምስል ላለው ወይ ሱራ ቅርጽ ላለው ፎቶ ለሆነ ነገር ለዛ የተሰጠ ነው በዓረበኛ ቋንቋ አሉ። ወላሁ ተዓላ ኻሪጁን ዐን ዛሊከ ኩሊሂ አላህ ደግሞ ከዚህ ሁላ ነገር የጠራ ወይ የተጠራራ ነው ይላሉ። አላህ ከዚህ ሁላ ነገር የጠራ ወይ የተጠራራ ነው አሉ።
እሺ ምን ቀረ? ሸሪዓ ቀረ። አሁን በቋንቋ ደረጃ ጅስም ማለት አካል ማለት ማዕናው ምን እንደሆነ ከተገነዘብን፣ ከገባን፣ ካወቅን፣ ከተረዳን የቀረን ምንድነው? ጅስም የሚለው ቃል ቁርአን ሐዲስ ላይስ መጥቶ አላህ ራሱን የገለጸበት ወይ መልእክተኛው ሰለላሁ ዐለይሂ ወሰለም እሳቸው የገለጹበትኝ ቦታ አለ ወይ የሚለውን ደግሞ ሲጠቅሱ ምን ይላሉ? ፈለም የጁዝ አን ዩሰማ ጅስመን ሊኹሩጅህ ዐን ማዕና አልጅስሚያ የጅስም ትርጉም እንዲህ እስከሆነ ድረስ አላህ ደግሞ እንደዛ አይደለም። ስለዚህ አካል አይደለም፣ ጅስም አይደለም። ወለም የጂእ ፊ ሸሪዓቲ ዛሊክ ይህ ደግሞ በሸሪዓም አልተረጋገጠም፣ በሸሪዓም የለም አላህ ጅስም ነው የሚል ነገር። ስለዚህ ፈበጠላ አላህን ጅስም ነው አካል ነው የሚለው ነገር በቃ ይሄ ነገር ይነፈያል። ጅስም የሚለው ነገር ለአላህ አይባልም፣ አላህ አካል ነው አይባልም እያሉን ነው። ሌላ ቀላል የሆነ መንገድ ልንገራችሁ። ይውላችሁ አላህ ያያል፣ አላህ ይሰማል እንላለን። አላህ ያያል፣ አላህ ይሰማል እንላለን። ማየቱ መስማቱ የፍጥረታቶችን መስማት ማየት አይመስልም። ይህንን ሁሉም ይቀበላል። ሁሉም ይቀበላል ስላችሁ ሐታ እነኚህ እጅ እግር አለው የሚሉትኝ ራሱ ይህንን ነገር ይቀበላሉ። ይህንን ነገር ይቀበላሉ። ልብ ብላችሁ አድምጡኝ። አላህ አምሳያ የለውም። ያያል፣ ይሰማል። ማየት መስማት ማለት ምን ማለት ነው? ለአላህ አላህ ያያል ስንል ይሰማል ስንል ምን ማለት ነው? ማየት መስማቱ ብቻ ነው የፍጥረታቶችን ማየት መስማት የማይመስለው ወይስ ባህሪዎቹ በሙሉ የፍጥረታቶችን ባህሪ አይመስሉም? ወይስ ማየት መስማት ብቻ ነው የማይመስለው? ሁሉም ባህሪው የፍጥረታቶችን ባህሪ አይመስልም ነው ትክክለኛ የሆነ ምንስማማበት። ሁሉም ይሄንን ይላል ብዬ ነው ማስበው። አላህ ባህሪዎቹ የፍጥረታቶችን ባህሪ አይመስልም። ቢላሂ አለይኩም በደንብ አድርጋችሁ አድምጡኝ። አላህ ይሰማል፣ ያያል። መስማቱ ማየቱ እንደ ምሳሌ እንውሰድና የፍጥረታቶችን መስማት አይመስልም፣ የፍጥረታቶችን ማየት አይመስልም። ምን ማለት ነው? አላህ ይሰማል፣ የፍጥረታቶችን መስማት አይመስልም ማለት ምን ማለት ነው? እስቲ ይህንን ለመረዳት እንሞክር። አላህ ይሰማል፣ መስማቱ የፍጥረታቶችን መስማት አይመስልም። ምን ማለት ነው? ይህ ማለት ምን ማለት እንደሆነ ለመረዳት መጀመሪያ ማወቅ ያለብን ነገር ምንድን ነው? ፍጡር ይሰማል ማለት ምን ማለት ነው? መጀመሪያ ፍጡር ይሰማል ሲባል ምን ማለት ነው? ይውላችሁ ፍጡር ይሰማል ማለት ጅማሬ አለው። ፍጡር ይሰማል ማለት መስማቱ ፍጻሜ አለው። ፍጡር ይሰማል ማለት መስማቱ በጆሮ ነው። ፍጡር ይሰማል ማለት አሊያም ደግሞ በተለያዩ ክፍሎች ነው ፍጡር የሚሰማው። የፍጡር መስማት እንደዚህ አይደለም። የፍጡር መስማት እንዲህና መሰል የሆኑ ፍጥረታቶችን አንድ ላይ አጣምረን ነው የምንጠቅሰው። ለፍጡር አላህ ይሰማል መስማቱ የፍጥረታቶችን መስማት አይመስልም ሲባል አሁን ምን ማለት ነው? አሃ የፍጡር መስማት ለካ መስማቱ እንዴት እንደሆነ የፍጡርን አውቀናል። ስለዚህ አሁን አላህን ከፍጥረታት መስማት ልናጥራራው አይደለ? አላህን ከፍጥረታት መስማት ልናጥራራው ነው አይደል? የፍጡር መስማት ምን እንደሆነ አውቀናል። አሁን እንመልከት። አላህ ይሰማል፣ መስማቱ ጅማሬ የለውም። ለምንድን? የፍጡር መስማት ጅማሬ አለው። የአላህ መስማት ደግሞ የፍጡርን መስማት አይመስልም። አላህ ይሰማል፣ መስማቱ ፍጻሜ የለውም። ለምንድን? የፍጡር መስማት ፍጻሜ አለው። አላህ ደግሞ መስማቱ የፍጡርን መስማት አይመስልም። ስለዚህ የአላህ መስማት ፍጻሜ ወይ መጨረሻ የለውም። የፍጡር መስማት በጆሮ ነው። አላህ ደግሞ መስማቱ በጆሮ አይደለም። ለምንድን? ምክንያቱም የፍጡርን መስማት ስለማይመስል። የፍጡር መስማት ደግሞ በጆሮ ነው። አላህ ደግሞ ያለ ጆሮ ይሰማል። መስማቱ በጆሮ አይደለም። ይህ ማለት ነው የፍጡርን መስማት አይመስልም ማለት። ልብ ብላችሁ አድምጡኝ። አላህ ያያል ሲባል ማየቱ የፍጥረታቶችን ማየት አይመስልም ነው። እንደዚህ አይደለ ሁሉም የሚለው? የፍጡር ማየት መጀመሪያ ምን እንደሆነ እንወቀውና ከዛ በኋላ የፍጡርን ማየት አይመስልም የሚለው ነገር ምን እንደሆነ ይገባናል እንጂ ዝም ብሎ የፍጡርን አይመስልም ማለት እኮ የፍጡርን አይመስልም ማለት ትርጉሙ አንድ ሰው ሳይገባው ይህንን ምንም ያክል ቢደጋግመው ገባው አይባልም፣ አልገባውም ነው የሚባለው። አላህ ያያል፣ ማየቱ የፍጥረታቶችን ማየት አይመስልም። መጀመሪያ የፍጡር ማየት ምንድን ነው? ፍጡር ያያል ሲባል ምን ማለት ነው? የፍጡርን ማየት አይመስልም ለማለት የፍጡር ማየትን አይመስልም የፍጡርን ማየት አይመስልም ማየቱ የሚለውን ለማወቅ ፍጡር ያያል ማለት ነው። ፍጡር ያያል ማለት ፍጡር ማየቱ ጅማሬ ያለው፣ ፍጡር ማየቱ ፍጻሜ ያለው፣ ፍጡር ማየቱ በአይን ነው ወይ በተለያዩ ቁሳቁስ ነው። አላህ ሱብሓነሁ ወተዓላ ደግሞ ያያል፣ ማየቱ በአይን አይደለም። አላህ ማየቱ
በጅማሪም የለውም ፍጻሜም የለውም። ለምንድን? ምክንያቱም የምን ማስረጃ ልስጣችሁ? እኔ ወላሂ ምስኪኖች ታሳዝኑኛላችሁ እኮ ቁርአን እየነገርኳችሁ እኮ ነው። አላህ ያያል። ማየቱ የፍጡርን ማየት አይመስልም አንልም። ቁርአን እኮ ነው ያለው ይሄንን። አላህ ያያል ማየቱ። እንደው ትንሽ ረጋ በሉና እስቲ ለማጤንና በስትክክል ለማዳመጥ ሞክሩ፣ ለመረዳት ሞክሩ። እስቲ የሚነገረውን ንግግር እንዲህ ለመቃወም ብቻ ሳይሆን ጭፍን የሆነችውን ጥላቻ ትታችሁ ይህንን ለመረዳት ሞክሩ። ያ ጀማዓ ቢላሂ አለይኩም፣ ጉዳዩ የዓቂዳ ጉዳይ ስለሆነ ፍጡር ያያል እንላለን፣ አላህም ያያል እንላለን። አላህ ማየቱ ግን የፍጥረታቶችን ማየት አይመስልም እንላለን አይደል? ስለዚህ የአላህ ማየት የፍጥረታቶችን ማየት አይመስልም የሚለውን ለመረዳት መጀመሪያ ፍጡር ያያል ማለት ነው። የፍጡር ማየት ምንድነው? የፍጡር ማየት ምንድነው የሚለውን ነገር መጀመሪያ ለመረዳት እንሞክር። የፍጡር ማየት ጅማሬ አለው። የፍጡር ማየት ፍጻሜ አለው። የፍጡር ማየት በአይን ነው። የፍጡር ማየት መሰል በሆኑ የሰውነት ክፍለ አካላቶች ነው። መልካም የፍጡር ማየት ለካ እንደዚህ ነው። አውቀናል። አልሐምዱሊላህ ድሮም እናውቃለን። አሁን አስታውሰህናል። ባረከላሁ ፊኩም። እሺ አሁን አላህ ማየቱ የፍጥረታቶችን ማየት አይመስልም። ምን ማለት ነው? አላህ ማየቱ የፍጥረታቶችን ማየት አይመስልም ማለት ጅማሬ የለውም። ለምንድን? የፍጡር ማየትን አይመስልም ማለት የፍጡር ማየት ጅማሬ ያለው። ስለዚህ አላህ ደግሞ ማየቱ ጅማሬ የለውም። ሁለተኛ አላህ ማየቱ የፍጥረታቶችን ማየት አይመስልም። ለምንድን? የፍጡር ማየት ምንድነው? ፍጻሜ የለውም። ለምንድን? የፍጡር ማየት ፍጻሜ ያለው። አላህ ማየቱ ደግሞ ፍጻሜ የለውም። የፍጡር ማየት በአይን ነው። የፍጡር ማየት በአይን ነው። አላህ ደግሞ ማየቱ የፍጡርን ማየት አይመስልም። ስለዚህ ያለ አይን ያያል ማለት ነው። ይሄ ማለት እኮ ነው ፍጡርን አይመስልም ማለት ይሄ ማለት ነው። አላህ ያለ ነው ሲባልም አላህ ያለ ነው መኖሩ የፍጥረታቶችን መኖር አይመስልም እንላለን አይደለ? በዚህ ሁሉም ይስማማል። አላህ ያለ ነው መኖሩ የፍጥረታቶችን መኖር አይመስልም። አላህ ያለ ነው መኖሩ የፍጥረታቶችን መኖር አይመስልም። አለይሰ ከዛሊክ? እንዲህ አይደለ? በዚህ የማይስማማ አለ? ሁላችንም እንስማማለን ብዬ አስባለሁ። አላህ ያያል ማየቱ የፍጥረታቶችን ማየት አይመስልም ሁላችንም እንላለን። በዚህ ሁላችንም እንስማማለን። እንዲህ አይደል? طيب አላህ ያለነው መኖሩ የፍጥረታቶችን መኖር አይመስልም ማለት ምን ማለት እንደሆነ ለማወቅ የፍጡር መኖር ምንድነው? እስቲ እናንተ መጀመሪያ እንዴት ነው ምንድነው የምታውቁትኝ? ስለ ፍጡር መኖር ምንድነው የምታውቁትኝ? ፍጡር አለ ሲባል ምን ማለት እንደሆነ ነው የምታውቁትኝ? መጀመሪያ ፍጡር አለ ሲባል የፍጡር መኖር ምን እንደሆነ የፍጡር መኖር እንዴት እንደሆነ በምንድን ነው የምታውቁትኝ? ምን ማለት ነው? ይህንን ለማወቅ ሞክሩ መጀመሪያ። መልካም አላህ ያለ ነው የፍጡርም ያለ ነው። ግን አላህ መኖሩ የፍጥረታቶችን መኖር አይመስልም። እንዲህ መደጋግመው እንዳይሰለቻችሁ እንድትረዱኝ ነው። ፍጡር ለመኖሩ ጅማሬ አለው። ፍጡር ለመኖሩ ፍጻሜ አለው። ፍጡር ለመኖሩ ቦታ አለው። ፍጡር ለመኖሩ አቅጣጫ አለው። ፍጡር ለመኖሩ ስፍራ አለው። የፍጡር መኖር እንዲህ አይደለም። ፍጡር መኖር በሩህ ነው። በሩህ ነው ፍጡር መኖሩ። ለምሳሌ ሰው አለ ከተባለ ሰው ስለ ሰው ለሁሉም ፍጡር ሳይሆን ስለ ሰው አለ ከተባለ በሩህ ነው፣ በደም ነው፣ በአጥንት ነው፣ በመቅኔ ነው ወዘተ። እሺ አላህ ሱብሓነሁ ወተዓላ አለ ሲባል ለይሰ ከሚስሊሂ ሸይ ነው። መኖሩ የፍጥረታቶችን መኖር አይመስልም። አላህ አለ ሲባል መኖሩ የፍጥረታቶችን መኖር አይመስልም። አሁን አላህ ያለ ነው መኖሩ የፍጥረታቶችን መኖር አይመስልም የሚለውን ለመረዳት ይህንን ለመረዳት አንዳንድ ነገራቶችን ልጥቀስላችሁ። ፍጡር አለ ሲባል በምንድን ነው ብለናል? መኖሩ ጅማሬ አለው። አላህ አለ ሲባል ደግሞ መኖሩ የፍጥረታቶችን መኖር አይመስልም። ምን ማለት ነው? የፍጥረታቶችን መኖር አይመስልም ማለት እንደ ፍጡር ጅማሬ ያለው አይደለም። ለመኖሩ ጅማሬ የለውም። ፍጡር ለመኖሩ ፍጻሜ ያለው፣ አላህ ደግሞ መኖሩ የፍጥረታቶችን መኖር አይመስልም። ስለዚህ አላህ መኖሩ ፍጻሜ የለውም። ፍጡር አለ። ፍጡር አለ ስንል ምን ማለት ነው? ለመኖሩ መኖሩ በቦታ ነው። አላህ ደግሞ አለ መኖሩ የፍጡርን መኖር አይመስልም ማለት ያለ ቦታ ነው ማለት ነው። ፍጡር አለ መኖሩ በአቅጣጫና በስፍራ ነው።
አላህም ያለ ነው። መኖሩ የአላህ መኖር የፍጡርን መኖር አይመስልም። ስለዚህ በአቅጣጫም በስፍራም አይደለም ማለት ነው። ገብቷችኋል? ቀላል የሆነ ነገር ነው። ላኪን ጭፍን የሆነ ጥላቻ በሚሰፍርበት ጊዜ በሚኖርበትኝ ጊዜ ነገራቶችን በትክክል ለመረዳት አንድ ሰው ያግደዋል። ምንዱ በቃ የሆነ ወይ እንዲሁ ሳይድ ይዞ ወይ ደግሞ ለምሳሌ مثلا الله سبحانه وتعالى لا الله አመቺ የሆነና አመቺ ያልሆነ ነገር ምንድነው የሚለውን ነገር በማስመልከት ምንድነው የሚለውን ነገር በማስመልከት አንድ ሰው በቂ የሆነ ግንዛቤ ካሌለው ይሸወዳልና ያ ጀማዓ ባረከላሁ ፊኩም ችግር የለውም። አላህ ሱብሓነሁ ወተዓላ አለ። አሁን ከዚህ እንውጣ ተብሎ ለምሳሌ አላህ ሱብሓነሁ ወተዓላ እኛ ሙስሊሞች አላህ ያለ ነው ብለን እናምናለን። አላህ ያለ ነው ብለን እናምናለን። አላህ የለም የሚል ሰው ይሄ ሙዓጥል ይባላል። እና ከቻለ እንዳውም አላህ የለም የሚል ሰው ገብቶልኝ እንወያይ አብራችን ችግር የለውም። ጀዛኩሙላሁ ኸይረን ጀዛ። እኛ ጋር ሌሊት ነው እንተኛ፣ እናንተ ቀጥሉ። በጣም ነው የምናመሰግነው ኡስታዝ። ጀዛኩሙላሁ ኸይረን ጀዛ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ማሜ እንትና ያረገበትን ቦታውን አለ እንትን እጅ አለው ግን የሰውን አይመስልም ምናምን ብሎ ያመጣበት እሱን ፓርት ክፈተውና ብታስረዳ ምን ይመስላል? ሰይፍላህ ድጋመልኝ። ሁሱ የተናገረው ማለት ነው። ለምሳሌ አላህ እጅ አለው ሲባል አለው ግን እንደኛ አይደለም ምናምን ብሎ ደግሞ በግራና እንትን እንደሰየመው አይነት ቦታውን እሱን ቦታ ቁርአን ላይ ነው ሲያመጣውና እሱን ቦታ ነው እንትን እንድትልን እሱን ቦታ ላይ ከፍተህ አስረዳም ማለት ነው። እሺ ይኸውልህ ይህንን ነገር ለመረዳት ወላሂ በጣም የሚጠቅማችሁ ነገር ልንገራችሁ። ከናን ያው አቃለው ለማለት ሳይሆን የሚጠቅማችሁ ነገር ልንገራችሁ። አላህ ሱብሓነሁ ወተዓላ ቁርአንን በነቢዩ ሰለላሁ ዐለይሂ ወሰለም እንዳወረደው ቁርአን ላይ ጠቅሶልን ቁርአን ውስጥ ያሉትን አንቀጾች አላህ በሁለት ቦታ ከፍሏቸዋል። ቁርአን ውስጥ የተጠቀሱትን አንቀጾች በአጠቃላይ አንቀጾች በሁለት ቦታ ይከፈላሉ። እነኚህ ቁርአን አንቀጾች አላህ ቁርአን ላይ ሲጠቅስልን ምን ይላል? ሁወ ለዚ አንዘለ ዐለይከ አልኪታበ ሚንሁ አያቱን ሙሕከማቱን ሁነ ኡሙል ኪታቢ ወኡኸሩ ሙተሻቢሃት ይላል። ወኡኸሩ ሙተሻቢሃት አላህ ሱብሓነሁ ወተዓላ ቁርአንን በነቢያችን ሰለላሁ ዐለይሂ ወሰለም ሲያወርድ ሚንሁ አያቱን ሙሕከማቱን ሙሕከማት የሚባሉ አብሽር ማሜ ለወደፊትም የሚወጅህ ነገር ልንገር ብዬ ነው ጠቅለል ባለ መልኩ ሚንሁ አብሽር ቀጥል። እሺ እሱ ቀጥሎ ሁሉ ያነሳውን ማስረጃ እንትን አድርገህ ትነግረኛለህ። አብሽሩ ችግር የለውም። አላህ ሱብሓነሁ ወተዓላ ቁርአን አንቀጾችን በሁለት ቦታ ከፍሎልናል። ቁርአን ላይ እኔ ሚንሁ አያቱን ሙሕከማቱን ሙሕከማት የሚባሉ የቁርአን አንቀጾችም አሉ። ሙሕከማት የሚባሉ የቁርአን አንቀጾችም አሉ። እነኚህ ሙሕከማት የሚባሉ የቁርአን አንቀጾችንም በማስመልከት ምኖች ናቸው? ሁነ ኡሙል ኪታብ ይላል። ወደ ሌሎች የቁርአን አንቀጾች ለሌሎች የቁርአን አንቀጾች መመለሻ ማለት አስል ማለት ነው። መመለሻ የሆኑ አንቀጾች ናቸው ለሌሎች። ወኡኸሩ ሙተሻቢሃት የተቀሩትኝ ደግሞ ሙተሻቢሃቶች ናቸው፣ አሻሚ ትርጉም ያላቸው ማለት ነው። አላህ ሱብሓነሁ ወተዓላ ቁርአንን በነቢያችን ሰለላሁ ዐለይሂ ወሰለም
በሚያወርድበትኝ ጊዜ ሙህከምና ሙተሻቢህ ብሎ በሁለት ቦታ ከፍሎልን እንዳወረደው እራሱ ቁርአን ላይ አኪድ ሱረቱ አሊ ዒምራን ላይ ሲጠቅስልን አያቱል ሙህከማት ብሎ ጠቀሰልን። አያቱል ሙህከማት ምንድነው? አያቱል ሙህከማት የሚባሉ አንቀጾች ምን እንደተፈለገባቸው ግልጽ የሆኑ የቁርአን አንቀጾች ግልጽ ነው። ምን እንደተፈለገበት ግልጽ ነው። አንድ ሰው ገና ሲሰማቸው ራሱ የተፈለገበት ሐሳቡ ምን እንደሆነ ሊረዳው የሚችለው የቁርአን አንቀጽ ከሆነ ሙህከም ይባላል። ይሄ አሻሚ ትርጉም የለውም፣ አንድ ትርጉም እንጂ ሌላ ትርጉም ስላሌለው። ለምሳሌ አንድን ሰው ለይሰ ከሚስሊሂ ሸይ የሚለውን ብትነግረውና ምንድነው ከዚህ የቁርአን አንቀጽ የምትረዳው ብለህ ብትጠይቀው ምንድነው ምላሹ? አላህ ምንንም ነገር እንደማይመስል ነው የሚለው። ሌላንም ሰው ብትጠይቅ፣ የፈለገውን ሰው ብትጠይቅ ብቻ የሚገባው ሰው እስከሆነ ድረስ ምንድነው የምትረዳው? አላህ አምሳያ እንዳሌለው ነው። አላህ አምሳያ እንዳሌለው ነው ሁሉም የሚረዳው አምሳያ እንዳሌለው ነው። መርሐባ። አያት አልሙተሻቢሃት የሚባሉ የቁርአን አንቀጾች ደግሞ ሁለት ወይ ከሁለት በላይ የሆነ ትርጉም ፍቺ ያላቸው የቁርአን ምዕራፎች ደግሞ አንቀጾች ደግሞ ሙተሻቢሃት ይባላሉ። እነኚህ ሙተሻቢሃት የሚባሉ ያው ኪታቡን አሳያችሁ ነበር የኢማም አጠበሪን ተፍሲር